እና ስታሊንን ለመተቸት የምትሞክሩ ተጋሮች አላችሁ። ተጋሮች ሳይሆን ሀደምቲ ፈራህቲ ጌታቸው ረዳ ጋር አብራችሁ ያመለጣችሁ። ስታሊን አስመራ ገባ ሰላምን ፍለጋ። ኤርትራ ጎረቤት ሀገር ነች። ትግርኛ ተናጋሪዎች ትግራይ ትግርኛ አንድነትን የሚያቀነቅኑ ህዝቦች ናቸው። ይሄኩ ደብረ ጽዮንና ኢሳያስ አፈወርቂ አይደሉም። ሁለት ጋዜጠኞች ናቸው የተገናኙት ደግሞ ስለ ህዝብ ሰላም ብለው ነው። እንዴ ምንድን እንደዚህ አይነት ሰላም ጠል ነገር? እናንተ ናችሁ ህዝብን የምታስጨርሱት ወይስ ቲፒኤልኤፍ ነው ህዝብን የሚያስጨርሰው? ሰላም 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 ሰላም፣ በተደጋጋሚ ሰላም። ከብዙዎቹ ጋር እንገናኛለን። ከብዙዎቹ ኤርትራውያን ከአማራው ጋር እንገናኛለን። የአማራ አክቲቪስቶች ሰሞኑን እየተመለመሉ ነው። ኤርትራ ሄደው ሶስት ቁጭ ብሎ የሚያወሩበት ነገር እየተፈጠረ እንደ ህዝብ ነው። አወል ሰይድም መርዷችሁን ነግሯችኋል አይደለ? የአማራ አንድነት ኃይል የተመሰረተው በቅርቡ የኛም እጅ አለበት የቲፒኤልኤፍም እጅ አለበት ብሏል። ቲፒኤልኤፍን ደግሞ ልታሸንፉት አትችሉ። ማሰባችሁም ራሱ በጣም ስህተት ነው። ብዙ ሚሊዮኖች የረገፉበትን እንዴት ነው የምታስቡት? ስለ ሰላም እኮ ነው የምናስበው እኛ ከኤርትራ ጋር ሰላም እንደ ህዝብ። አስመራን የገብቼ መውጣት እፈልጋለሁ። ከአስመራ ከኤርትራውያን ጋር መገናኘት እፈልጋለሁ። ኣብ አስመራ ዝርከቡ ኣሕዋት ናብ ኤርትራ ይምፃ ዘጥፈእ ሰብ አሉ ሕጊ ይሕተት። ግን በቃ ሰላም ነው የምንፈልገው። ስታሊን ሰሞኑን መቀሌ ሊገባ ነው። ከአስመራ ወደ መቀሌ ይሄዳል በባስ። መንገድ ተከፍቷል። ታሪፍ ወጥቶለታል። ናቅፋ አለው። በናቅፋ መገበያየት ትችላለህ መቀሌ ውስጥ። አስመራ ውስጥ ገብተህ ብር እንኳን ማግኘት ተውት፣ በናቅፋ መገበያየት ጀምረናል። ስታሊን አሁን በናቅፋ ነው የሚገባው ወደ ትግራይ። ከፍሎ የባስ ከፍሎ ኖርማል። ሸባሪ የለ ተሸበረ የለ። ናፍቆትዬ አይኔ ቆንጆ እንዴት ነሽ? ሰሜናዊ አንድነት በቲፒኤልኤፍ የበላይነት ተጠናቀቀ። ቲፒኤልኤፍን ማጥፋት አትችሉ። ቲፒኤልኤፍ ከምዝ ቀልል ገይርኩም ከይትሪው ይኹም ሚሊዮናት ዝረገፉሉ ጦርነት ገይሩሉ። ቲፒኤልኤፍ ከም ሓደ ተጋሩ ለኹም ኣይትሕሰቡን ኢኹም ከተጥፉ ኣይትክእሉን ኢኹም። ሕጂ ጌታቸው ረዳ ናይ ጌታቸው አሰፋ ፎቶ ገለ ኣብ ተንቤን ቆላና አለ ዘውጾ ፎቶ አለ አክቲቪስት ናይ ሰራሕቲ عليكم አውጽኦም ነይሩ አሪጉ ገለና ወላ ተዛሩ ይረግ ታዲኹም ገደሰኩ። ሕጂ ወጣታት መጽኦም አሉ ግደፉና ምስ ኤርትራ ሰላሚና እንደሊ ምስ አምሓራ ሰላሚና እንደሊ ሰሜናዊ ሓድነት ብቲፒኤልኤፍ የበላይነትና እንደሊ ስዒርዎም ዲ ቲፒኤልኤፍ ንኩሎም አይባልን ከሞቶ ፎቶምዳኩም ዲኩም ትደሊ አብይ አሕመድ አጽዋራትና ምጽይ ሰላም ዘይደሊ መንግስቲ አብይ አሕመድ አዲስ አበባ ኮፊልካ ናይ ትግራይ ሰላም ክትዘርግ አይንፍቅድልካ ምስ ጎረቤትና ሰላሚና እንደሊ እንዴ ንስኻትኩም ህዝብ ተጨፍጭፉ እንዴ ለምን ስታሊን አስመራ ሄደ እና ከኤርትራ ህዝብ ጋር ጸበኞቹን ነው እና ከአማራው ጋር ጸበኞቹን ነው ትተውን እንጂ እኛ ከሁሉም ጋር ሰላም ነው የምንፈልገው። ፌደራል መንግስት ምናምን ብሉ ፌደራል መንግስት እኮ የሚያስገባው መሳሪያዎች እዛው ለማን ጋር እንደምትወ እርስ በርስ ተዋጉበት። እኛ ሰሜናውያን ሰላም ነው የምንፈልገው። ስታሊን ለምን ገባ? ሓደ ሰው አለቅና አዋልዱ እና ሰማሁ ከነይረ ጓራያ ገለጥ ባለ ቲ ምን ትመስላለች ጦጣ። እግዚአብሔር ከዛ ግርድና እንኳን በሰላም አወጣሽ፣ ሀገርሽ በሰላም ገባሽ። እንደውም ታስቡት ቲፒኤልኤፍ በቃ መውረድ አለበት። አንቺ ዝም ብለሽ ሸቃሊት ካቢዲያ መጽያይ በቃ ቲፒኤልኤፎች መውረድ አለባቸው። እንደዚህ ሞተው ቲፒኤልኤፎች ህዝባቸውን ወጣታቸውን ሊያስጨፈጭፉ ነው። አታ
እኛ ያልነውኮ ሰላም አይርደኩም እንዲ ከመይ ሰላም ዝርደኩም ምስ ኤርትራ ህዝብና ሰላም ምስ አምሓራይ ህዝብና ሰላም ምስ ዓፋር እውን ምስ ሱዳን እውን ከማን አሉ ሰላም ኢና ንደሉ አቱም ጽሉላት ተጋሩ ሓደ ሓደ ኣለኹም ታዲኹም ደሊኹም ንዚ ትግራይ ህዝብ ንስኹም ኢኹም ተጨፍጭፉን በዓል ጌታቸው ረዳ ሰላም ዘረክታ ይትኾኑ ግደፉና ረዛሓት ደቂ ረዛሓት ክንናገር ኣይንደሊን ከም ትግራዋይ ተኸባቢርና ኢና ግደፉና ለምን አስመራ ገባ እና የታባሽ ይግባልሽ አስመራ ውስጥ እኮ የሚወራው ትግርኛ እኮ ትግራይ ትግርኛ እንዲና ጽበይ ዘለና አንተ ሀገር እንዲና ጽበይ ዘለና خون صراحه ودي نبعالس نسخ صمدونا ከተፈርሲ من يخسخ زركت سلام رزحت حجي نزار عربينا مسامح رايون سلامينا ندلي سلامينا ندلي تبيلف سلام يزدلي ناي سلام سبغتينا نقبر حجي جيبو بانجليزينيا አታቅም እና እንግሊዘኛ አረበኛ ግን እችላለሁ እርግጥ እንግሊዘኛ አልችልም አረበኛ በደንብ እችላለሁ ንደለይቲ ሰላም ትክክል ምስ ኦሮሞከ ዮሐንስ ምስ ኦሮሞውን ሰላሚና እንደሊ አንዳንድ ሰዎች ከኦሮሞ ጋር ለመዋጋት ነው የሰሜኑ አንድነት ምናምን በፍጹም ሰሜናዊ አንድነት ሰላምን የሚሰብክ ነው ሰላምን የሚፈልግ ነው እስከ መቼ ነው አንድ ህዝብ እየተጋደልን የምንኖረው ጦርነት ጭራሽ አንፈልግ በሰላም የሚጨረስ ጉዳይ ነው ምክንያቱም መንግስቱ ሰላም ፈላጊ አይደለም ሰላም ሲኖር ይጨንቀዋል ሰላም ሲኖር ይፈራል ይደነግጣል ይደነብራል እኛ ሰሜናውያን ደግሞ ሰላም ነው የምንፈልግ በቃ ሓደ ሰባት ኣለኹም ሱቁልኩም አይተዛረቡ ይኹም ትቤልፍ ዝዕራለ ትቤልፍ كل يزدل يا حج نعم زي كم زي حشنا هاي كم زقور لي بقى ودينا هاي تقرا واحد بعر له تسعرت له سعر هاي بلدني يسرح مبر تشنفت له تسعرت له سعرنا بلا صراحنا صراحه እና ደንገጸ ገለ ዳግማ ይሰራ سعرات ዝባል የለና በትግራዋይ ከማያ كلن تنبرخخني بزي تقراي زسرح بوليتيكا يلن نا إثيوبيا بوليتيكا ززور بنا تقراي بوليتيكا زخون يلن تقراي مجلس يسهبتلو نا إثيوبيا بوليتيكا شاف سكاب شاف ينقصاقص تقراي بقى صمدو غيرنا صقمالكم صمدو سلام مس إرتراو حواتنا صمدو سلام غيرنا مسامح حراي انت صقمالكم مسامح حراي صقمالكم نسكم ንበዓል ጌታቸው ረዳን አክቲቪስት ናዩ ምስ ኤርትራውያን ጸገም ኣለኩም ምስ ህዝቢ ግደፉና ሰላሚና እንደሊ ጦርነት አይንደልኝና እንዴ የምን መንበጫበጭ ነው ምድረ በጭባጫ ስታሊን አስመራ ገብቷል መግለጫ ይሰጣል ካውል ሰይድ ጋር ቁጭ ብሎ ስለ ሰላም ያወራል ስለ ኤርትራና ስለ ትግራይ ህዝብ አንድነት ባህል አመጋገብ ገብቶ መውጣት አንድ ትግራዊ አስመራ ሄዱ እንደፈለገ ጨፍሩ ደምናም ነገር አንድ ኤርትራዊ መቀሌ ገብቶ እንደፈለገ በቃ ይሄ እንዴት እኔ ከኤርትራው ወንድሞቼ ጋር ማውራት መጫወት እፈልጋለሁ አስመራ ሂጅ እነሱንም ቤት ይጋብዥ ምናምን ሰላም እኔ ጦር መሳሪያ ይዘን እንሂዳለን እንዴ ለብሩ ዙፋን ረባካ አታስኪዲ خصرفك ዙፋን ግደፊ ብናይ ትግራይ ህዝብ ከይትቅልዱ ይኹም ናይ ትግራይ ህዝብ ዋጋ ከፊሉሉ ሕጂውን ዋጋ ከተኽፍሉ ይኹም ትደልዩ ዘለኹም ጸምዶ ኢና ምስ አምሓራ ይኹን ምስ ሱዳን እውን ምስ ዓፋር እውን ምስ ኩሉ ኢና ንጻመድ ምስ ኩሉ ኢና ሰላም ንደሊ ግደፉና ረባክ مو نايم حراي صليچا تلك نبعل غدا ودم تايتي
አንዳንድ በአማራ ፍቅር ያበዳችሁ ሰዎች የአማራ ጥላቻ እንደገና ዙሮ ያሰከራችሁ ደደቦች አላችሁ። የራሳችሁ ጉዳይ ነው። እዛው ችግር ካለባችሁ እዛው ጨርሱ። ሰላም ነው የምንፈልገው። ሰላም ግደፉና ሰላም በዚህ ደረጃ ለምንድን ነው የሚያስጠላችሁ? ሰላም በዚህ ደረጃ ተጋርኩንኩም ረሳሕሳሕ ክትብሉ ሓደ ሰባት ኣለዎ ሕማቕ ተዛረብቲ በቃ ወጣታት ጦርነት ይኣኽሎ ክንውዳእ ኢና በቃ መንግስቲ ጦርነት ክጅምር እዩ። ኧረ እባክሽ ፍራቻን የትግራይ ህዝብ ላይ ለመንዛት አናጎበድድም። የሚገባንን እንጠይቃለን፣ የሚገባንን በሰላማዊ መንገድ እንጨርሳለን። ሰላም ጦርነትን የሚፈልገው ቲፒኤልኤፍ አይደለም፣ ብልጽግና ነው። ሁሉም ሰው ሊያውቀው ይገባል። እኛ የምንፈልገው ሰላምና ሰላም ብቻ ነው። ምስ አምሓራይ ሰላም፣ ምስ ትግራዋይ ሰላም፣ ምስ ኤርትራዊ ሰላም። ስታሊን ጥራይ ኣይኮነን። ኣነ እውን ሕጂ ኣስመራ ክኸይድ እናሓሰብኩ እየ። ኣሕዋተይ ኣለዉ ኣብ ኣስመራ ይረክቦም ይደሊ እየ። ትግራይ ትግርኛ እየ ዝደሉ። ትግራዋይ ዓባይ ሃገረ ትግርኛ ክህልዎ ይግእል። እዚ እዩ ሕልምና። ትግራዋይ ዓባይ ሃገር ክትህልዎ ይግባእ። ዝተኸብሮ ሃገር፣ ዝተናሽዎ ዝተቃትሎ ሃገር ኣይኮነን። ዝተኸብሮ ሃገር ከም ትግራዋይነቱ ቀንዒሉ ዝኸደላ ሃገር፣ ከም ትግራዋይነቱ ዝኽበረሉ ሃገር ከምኡ ኢና ንደሊ። ሃገር ተህልየና ተሎ ምስ ኩሉ ተኸባቢሩ ዝነብር ምስ ጎረቤት ሃገሩ ዓባይ ሃገር ኢና ንደሊ። ግደፉና እሞ ግደፉና። ጅቡ አስመራ እኮ ኢንተርኔት የለም። ኢትዮጵያም ኢንተርኔት የለም ነበር። ይገርማል። አሁን መቀሌ ውስጥ ኢንተርኔት አለ እንዴ? አማራ ክልል ውስጥ ኢንተርኔት አለ? እንዴት ነው የምታስበው አንተ? አማራ ክልል ላይ ጦርነት ነው ያለው። ጦርነት አብይ አህመድ በፈጠረው ጦርነት ህዝቡ እየተንገላታ ነው። የቱን ኢንተርኔት አግኝቶ የቱን ሰላም አግኝቶ? ጭራሽ ኤርትራ በየትኛው ልሳንህ ነው ዮናስ እንደዛ የምትለው? ዮሐንስ ሰሜኑ የትኛው መብራት የትኛው ኢንተርኔት ኑሮት ነው? አሁን ተው እንጂ አትቀልድ። በቃ ሰላም ነው የምንፈልገው። ፈርታችኋል። ሰላም አስፈርቷችኋል። አንዳንድ ነገሮችን እንዳንናገር ተጋሩ ናችሁብን። ጽቡቅ አይኮነን። ከም ትግራዋይ ክንተሓሳሰብ ክንተሓላሉ እንታይ ፀገምና እንታይ ችግርና ብዙ ከምዚ መፅኡ ክንዘራረብ እምበሪ ፅልእቻ ሰላምን ፅልእቻ ትግራይ ህዝብን ንስኹም ወጣታት ፅልእቻ ዘለኩ ቲፒኤልኤፍ አይኮን። ቲፒኤልኤፍ ስራሕ ወዲኡ እዩ። ዝቅየር ነገር የለን። ሰላም ኢና ንደልዩ ካብ ምስ ኤርትራ ህዝቢ ፀገም ኣለኩም ንስኩም እኮ ጦርነት ሰላም ነው የሚሻለን። ሰው የሞተ ስለ ኢንተርኔት ያወራል። ምድረ አተሳደቡ። ስታሊን አስመራ አትይል ግንኙነትን በዚህ ደረጃ አጠናቀቀን። መጨረሻችሁን ቁጭ ብለን እናያለን። ምን እንደምታመጡ እናያለን። ክትላሓስ ኢኻ ሁሌ እንዳሸበረክና እንዳብለጨለጭካ አትኖራትም። ጊዜን ጠብቆ እንደሚረግፍ ውበት ጊዜን ጠብቆ የሚረግፍ ሀገር ነው። እያብለጨለጩና እያደናገሩ መኖር የለም። ቲፒኤልኤፍን አጠፋለሁ ብሎ የሚያስብ ትግራዋይ ካለ ደግሞ ቅዠታም። ስለ ቲፒኤልኤፍ ምንም የምታውቁት ነገር የለም ማለት ነው። ምንም አታውቁም ማለት ነው። ቲፒኤልኤፍ ማን እንደሆነ ቲፒኤልኤፍን ለማጥፋት ያ ሁሉ ህዝብ አልቆ በሚሊዮን የሚቆጠር ህዝብ አልቆ ያልጠፋባት አሁን ዳግም ደግሞ እንደገና እሱን አጠፋለሁ ብሎ ማሰብ በቃ ትጠፋ አይሆንም። መጥፈኢኻ ክትኸውን በቃ መጨረሻ ተዘጋጅቶልሃል። አረህን ነው የሚያበሉ።
ሓደ ኤርትራ እውን ንፅምዱ ትፃረፉ ሰባት ኣለኹ መጥረኢኹም በፃሓል ትግራይ ትግርኛ ሓደ ሃገር ክኸውን በቃ ናይ ግድን ትግራዋይ ምስ ኢትዮጵያ ክንራይ ግን በቃ ሰላም ኢና እንደሊ ትግራዋይ ክሳዕ ክዝውረካ ካብ ኣስመራ እስካብ ባሕር ዳር ክዝውረካ ትግራዋይ ቀሊለን ትግራዋይ ክትዛረቡ ዓቕሚ የብልኩም ንትግራዋይ ከተናስቡ ዓቕሚ የብልኩምን ሓደ ሓደ ተጋሩ ኣለዎም ካሕዳማት ንስኹም እውን ኣብ ቀረባ ሕጂ ከትርኡ ኣብ እግሪ ትግራዋይ ዘይወደቐ ፓርቲን ተዓርጣና የለን አብይ አህመድ እየወጣ መዛቱን እኮ ካቆመ ሳነባበት ትግራዋይ እግር ዘይወድቕ ሰብ የለን ወላ ሻዕቢያ በልካ ወላ ኣምሓራ ይበልካ ወላ ኦሮሞ ዝኸውን ነገር የለን በስ ግደፉና አምሓራይ ሁሌ መቆጫ ይላል እውነትን እኮ መቆጫ ናችሁ እናንተ ከእናቱ ወደ ወጥቶ እናቱን የሚረግጥ መቆጫ የትግራይ ባንዳ ብቻ ናቸው ግደፉ ግደፉ ስታሊን ኧረ ዘኪ ጁንታ ኖ ኖ ኖ ኖ ኖ ግደፍ ግደፍ ከም ሓደ ትግራዋይ ግደፍ ከምዚ ኣይትዛረብ ስታሊን ጀግና እዩ ድምፂ ህዝቢ እዩ ሓደ ክትርድኡ ዝግበአካ ነገር ኣሎ ዛኪ ጁንታ ዝልወጥ ነገር የለን ዝቕየር ነገር የለን ትግራዋይ ስዒሩ እዩ ቀሲሉ ስራሕ ይሰርሓሉ ኣብ ቀረባ ክትሪኢኻ ተረዲካ ህዝቢ ኣምሓራይ ህዝቢ ኤርትራ ሓደ ህዝቢ ትግራይ እዩ ተረዲካ ስታሊን ብዚ ደረጃ ክትዛረቡ ኣይግባእ ነውሪ ስታሊን ማለት ለትግራይ የሰራው ነገር ትልቅ ነገር ነው አብይ አህመድ ኔትወርኩንም ውሃውንም መብራቱንም ማጥፍቶ የትግራይን ህዝብ ከበባ ውስጥ አስገብቶ ሲጨፈጭፍ እነ ስታሊን ናቸው እነ ስታሊን ናቸው መረጃ እያወጡ ሲናገሩ ነበር ክብር ይገባቸዋል አሁንም የሚሰሩት ስራ ትክክለኛ ስራ ነው ትክክለኛ ስራ ማንም የማይነቀንቀው ትክክለኛ ስራ ትግራዋይ ከም ትግራዋይ ዝኽበረሉ ስራሕ እዮም ዝሰርሑ ዘለው ግደፉ ጅቦ ወጥረካል እንዴት አልወጥር ጅቦ ሎኽላኽ ማሓፍሩ ተሓፍሩ ይኹም ሓደ ተጋሩ ኣለኹም ኣደግደግቲ በጣም ነው የምታፍሩት አንደኛ ነገር የትግራይ ትግርኛ የመጣው አሁን አይደለም ለረጅም ጊዜ ታቀደበት ለረጅም ጊዜ ሲሰራበት ደረጃውን ጠብቆ ሲሄድ ሲወራረድ የነበረ አሁን ቢያንስ ያለቀ ጉዳይ ነው ባለቀ ጉዳይ ላይ አፋችሁን ባትከፍቱ ነገ የምታፍሩበትን ስራ ባትሰሩ እንደ ትግራዋይነታችሁ ተከብራችሁ ብትኖሩ መልካም ይመስለኛል አይቀየርም የሚቀየር ነገር የለም ትግራይ ትግርኛ አይቀየር ውስጡ የሆነ ነገር አለው እናንተ እንዲገባችሁ መቼም እሱን ነገር መተንተን አይገባል ማወቅ አለባችሁ ትግርኛ ተናጋሪ አገር ያስፈልገዋል ጅቦ አብይን ካስወገዱ በኋላ የሚካጋዱ አይመስልም ኖ እንደዛ ደረጃ አይደለም እንደዛ ብለህ ህልም አትሰብ ንሱ ተሪፉ እዩ ቲፒኤልኤፍ ዳግም ወደ ሸዋ ይሄዳል ብለህ ማሰብ ቅዠት ነው ከሸዋ ጋር ያላቸው ነገሮች በሙሉ ያለቁ ይመስለኛል አሁን ሸዋን የሚረከባት የአማራ ኃይል ነው
ይሄ እኮ ስምምነት ላይ ያለ ሙሉ ጎንደርን አስረክቦ ሙሉ ኢትዮጵያ ይሰጠዋል። የዘመነ ካሴ ይሄ ደግሞ በሁለቱ ትግረኞች ንድፍ የተነደፈ አብቀረባ ሕጂ ከትሪኡ አብቀረባ እና የምታስተዳድሩትን ህዝብ ደግሞ እናንተ መሳደብ የለባችሁ። በተለይ አንዳንድ የአማራ አክቲቪስቶች ወረባ ምናምን አፋችሁን አትክፈቱ። ክፍቶች ሱቅሎ ቆይ በአማራዎች ላይ እንመለሳለን። ጌች በለጸገ ካደ እንጂ ካደ ዓባይ ሃገረ ትግራይ ትግርኛ ሕጂ ክትፍጠር ሕጂ ዓይንካ እናረኻ ክትፍጠር ትግራዋይ ኮንካ ዝኸሓድካ ኣብ ሸዋ ዘለዋ ኣብ አዲስ አበባ ዘለዋ ትግራዋይ ኮንካ እንዳታስገድሉን እንዳታስጨፈጭፉን የምትሉ አንዲት ጥይት ሳይተኩስ አንዲት ድምፅ ሳሰሙ ሃገረ ትግራይ ክትውዳእ ስታሊን ባንዳ ሆነ። ትሪ እናንተ ባንድነትማ የእናንተ ነው። እከክ ትግርኛ ተናጋሪ ከሆኑ ህዝቡ ጋር ነው የሄደው ስታሊን። ትግርኛ ተዛራቢ ስታሊን ሲሄድ እኮ በትግርኛ ሊያወራ ነው ሄደው አፉን በፈታበት ቋንቋ። አንድ ህዝብ እኮ ነው የኤርትራና የትግራይ ህዝብ ነው እያልኩ ያለው። የህዝብ ጥላቻ ያለብን ደግሞ አፍን ስትከፍት ልትኖር ትችላለህ። ስዩም አርያ በስዩም ተሾመ ተከሽኑ ትክክል። ጌታቸው ረዳ አይንክ እያየ በቀር እና ስታሊን አስመራ ሄደ ብላችሁ የምትጮሁ ሰዎች ካላችሁ ገና ብዙ ተጋሮች አስመራ ሄዳሉ። ብዙ ሀገራቸው መግባት የሚፈልጉ አንዳንድ ተጋሩ እኮ በኢትዮጵያ ኤርላይንስ አዲስ አበባ ወርዶ ትግራይ ለመሄድ በጣም እንትን እያሉ ነው፣ እየተቸገሩ ነው። ከአስመራ ወደ መቀሌ ለመግባት ግን በጣም ቀላል እየሆነ ሰላም ያለው መንገድ እየተፈጠረ ትግራይ ትግርኛ ከም ሃገር ዓባይ ሃገር ክትኸውን እያ። ዓይንኻ እናርአየ ክትኸውን እያ። እዝንኻ እናሰምዐ ክትኸውን እያ። ሰራሕ ተወዲኡ ጫው ኣህደልኒ ስታሊን ጀግና ወያኔ ትክክል። ስታሊን ጀግና ነው። ለትግራይ ህዝብ ያደረገው ውለታ ብዙ ነው፣ ብዙ በጣም እና ስለ ስታሊን ክፉ ነገር የምታወሩ ደደቦች ብታቆሙ ይሻላል። በተለይ አዲስ አበባ ቁጭ ብለህ ስለ ትግራይ ምንም አባይ ያገባ አስመራ ቁጭ ብሎ ስለ ትግራይ የሚያወራው የተሻለ ያወራል። ሰላም ነው ደግሞ የምንፈልገው፣ ውጊያ አንፈልግም እኛ። ሰው ማለት ስታሊን ነው፣ ጀግና ነው እንጂ አሁን በቅርቡ ይፈነዳል። አገር መስላ የምትታየው አዲስ አበባ ብቻ እኮ ነች። ምንም እጁ ላይ የሌለች ሀገር እሱን ተማምን ምን አባ ነው የምታቀርሽ? የኤርትራ አክቲቪስቶች ከትግራይ ጋር ግንኙነት እያደረጉ ነው፣ ይሄ ደግሞ ህገ መንግስቱን የተጻረረ ነው፣ የአንድ ሀገርን ሉዓላዊነት ጥሶ እንደ መግባት ነው ምናምን እያሉ መግለጫ ከመስጠት ውስጥ የሀገሩን ሉዓላዊነት ማስከበር ያቃተው መንግስት ምን አባው ነው ከሱ ጉያ ጋር ተቀምጣ አንተ የምታሸረግደው? እንዴት አይነት ሞራል ቢኖራችሁ ነው ግን? አቅም ስለሌለው እኮ ነው ድንበሩን ማስጠበቅ። ገና ሱዳን ደግሞ ጽምዶ ብላ ትመጣለች። በአረበኛ ደግሞ ዋሂድ ዋሂድ ፕላስ ኢትኔን ዋሂድ ኩሉ ነፈር የሚል ደግሞ አዲስ ነገር ይዛ ትመጣለች። እቴን ተላት አርባ ኩሉ ነፈር ዋሂድ ሴም ሴም አና የሚል እና በሱዳን በኩል ሀገር ጠባቂ የላትም እኮ ዳር ድንበር ያስገብራል፣ ህዝቡን ይጠብቃል ያልከው ወታደር አማራ ክልል ገብቶ ህዝብ እየፈጀ ተመልከት። አማራ ክልል ንጹሃንን እየፈጀ ነው። ስለ የትኛው ዳር ድንበር ነው የምታወራው? እተብታ እንደዚህ
ሀገር ከእጁ የወጣች መንግስት ጋር ቁጭ ብለ የሆነ ዶላር ስላለው ብቻ ማሸብሸብና ዋጋ ትከፍሉበታላችሁ። ዋጋ ትከፍሉበታላችሁ። ዳር ድንበሩን መጠበቅ ያቃተው መንግስት ነው። የትግራይ ታጣቂዎች ከአማራ ታጣቂዎች ጋር ግንኙነት ሊያደርጉ ነው ምናምን ይላል። ከኤርትራ ከሀገር ጋር እያደረጉ ከሱዳን ጋር ያደርጋሉ። ገና ከጅቡቲ ጋር ምናምን ሰላም ነው የሚፈልጉት። አንተ ጸብጸብ ነው የሚል ባህር ፈልጋለሁ ትላለህ። አንዴ ለጸብ አንዴ ሱዳን ጋር ሶማሌ ገብተህ ባህር አገኘትልና ግደፉ ሓደ ተጋሩ አላሁም ግደፉ። ክትሓፍሩ ይኹም እናቴን የምታፍሩበት ቀን እየመጣ አርፋችሁ ተቀመጡ። የምን አባሽ ዋጋ ነው? ኢሳያስ ስብሐት ጌታቸው መሲል ቀላች የሰሜናዊ አንድነት በቲፒኤልኤፍ ሉዓላዊነት ተመስሪት ተወዲው እሺ ወዲሱ ከመይን ይኸዳሕና ዲኻ ውድኖ አለና ጨለ ከመይን ኢኻዮ እዚ ጉዳይ ሓውሓው ይብላሉ ደቂ ረሳሓት ታዲዮም ፈሊጥና ኣሎም በጃ ሰላም ግርም ኣይኮነ ሰላም ዲና ንደሉ ንሕና እወ ሰላም እንዳትከድራዊ ንስኻ እንታይ ካደልዩ ሰላም ወላላ ሰላም ምሳያይ ድብራፂን በቃ ሰላም ይደላል። ኣነ እውን ምሳያይ ኢሳያስ አፈወርቂ ሰላም እየ ዝደሊ በቃ ከማየ ተዘይኮይኑ ክውዱና የምጅቦ መጻፍም ደስ አይብለንን ብድሮን ጨፍጭፎምና ሕጂ ናይ ድሮን ትርኢት ይርእዩ ኣሎ እዚኦም ርኩሳት ህዝቢ ሰላም ኢና እንደሉ እወ ሰላም ዝመስልዎ የለን ጅቦ ሓወይ ከም ሓደ ኤርትራዊ ንስኻ እውን ሰላም ኢኻ ትደሉ ከም ሓደ ትግራዋያን እውን ሰላም እዩ ዝደሊ ምስ ጎረበት ሕጂ ግን እንታይ ዲሞ ትፀገም መሲልካ ንሕና ሰላም ተኮይንናሲ ኣብቲ ካልእ ቦታ ሽግር ክፍጠር እዩ እሱ ኮይ ስጋኣቶም እንታይ ይመስልካ እንታይ ሕጂ ሰላም ትደሊ ዘላ ናይ ውክልና ጦርነት ናውፃ ተረሳሕ ኣታግደፈና ንዶታ ጅቦ ንሕና ሰላም ኢና ንደሊ ሰላም ዘይደሊ ህዝቢ ክዋጋ ይክእል። ምስ ኣርኣይ ዘለዎ ጉዳይ ኣብይ ኣሕመድ ይወድእ። ሕጂ ኣምሓራይ እናተጠናከረ እዩ። ብመድፍዕ ብታንኪ ብድሮን ክዋጋ ይደሊ እዩ። ናይ ኣምሓራ ፋኖ ቴክኖሎጂ ተቀናጅሉ ንሕና ሰላም ኢና ንደሊ ምስ ኣምሓራይ ሰላም፣ ምስ ትግራዋይ ሰላም፣ ምስ ኤርትራ ሰላም ኢና ንደሊ ተለሌካ ምስ ኣምሓራይ ዘለዎ ጉዳይ ይወድእ ንሱ ምስ ኣምሓራይ ሕጂ ምስ ፋኖ ይጋጠም። ፋኖ ሕጂ ከም ቀደም ኣይኮነን። ፋኖ ሕጂ ታንክ ኣለዎ። ፋኖ ሕጂ መድፍዕ ኣለዎ። ፋኖ ሕጂ ድሮናት እናእተወ እዩ። ኣብይ ኣሕመድ ምስ ፋኖ ዘለዎ ጉዳይ ይወድእ። ንሕና ሰላምና ኣይትዝረጉና ግደፉና። ምስ ኤርትራ ሰላም፣ ምስ ኣምሓራይ ሰላም ንፍጠር። የምጂ ግን ባለጌና ደነስ ንሕና ሰላም ኢና ንደሊ። ዋው ሓበሻ ቴንኪዩ ንስኹም ጦርነት ገለገለ ዝርአየኩም ሰባት ጦርነት ክምወዱ ኢኹም ካብ ኣምሓራ ኣይተሓልፉን ኢኹም ንሕና ሰላም ኢና ንደሊ። ኣምሓራ ሕጂ ከም ቀደም ኣይኮንን። ሕጂ ተደራጅዮም ኣለው። ሓደ መራሒ ሒዞም መፅኦም ኣለው። ካብ ኣምሓራይ ዝሓልፍ ነገር የለን። ሕጂ ንሕና ተጋሩ ከም ተጋሩ ሰላም ኢና ንደሊ። ምስ ኤርትራ ሰላም ኢና ንደሊ። ምስ ኣምሓራይ ሰላም ኢና ንደሊ። ኣምሓራይ ሕጂ እኮ ታንክ ገለ ተሓጢቑ ኣሎ ይመፅእ ኣሎ። ሕጂ ሰሜናዊ ሓድነት ብናይ ቲፒኤልኤፍ የበላይነት ተመስሪቱ ተወዲዩ ዘተገይርና
هذا قدوفنا سلام يتزرقنا يرتراونكم سلام يا استرجل يرتراون أبي أحمد جميلة تقرأ زي حاجتك زي غول تقراوي زي بلو አይጥዕምንዩ ዝብል ደርፊ ኣሎ ሕጂ ትግራዋይ ዘይብሉ ኣይጥዕምንዩ ኣብይ ኣሕመድ እውን ሕጂ ኣብ ተጋሩ እግሪ ክወድቅ ደቂቓ ድዩ ተሪፍዎ ዘሎ ከም ቀደም ሓለውለውን ሃተፍተፍን የላን ሕጂ ንትግራዋይ ዘይሓስካ ዓወት ኣይትመፅን ላይንሳ ወላ ኣምሓራይ ወላ ኣብይ ኣሕመድ ሽኮሪና እንታይ ይመስለኪ ሓደ ሓደ ክንሓስብ ተለና ንሕና ተጋሩ ሰላም ኢና ንደሊ ምሽ ሰላም ኣብይ እውን ንሰላም ዝግጁ ኮይኑ ሰላም ኢና ንደሊ ግን ኣብይ ኣሕመድ ንሰላም ዝግጁ ኣይኮነን ሰላም እንዳይመፅኡ ህዝቢ ጥያቄ ኣለዎ ብዙሕ ነገራት ተበላሽዎም ኣለዉ ዘይዕረዩ ነገራት ኣለዉ ዘይዕረዩ ነገራት ክትስተኻኸሎም ዘይግብእ ከም ፖለቲካ ናይ ፖለቲካ ናይ ኣፍሪካ ቀንዲ ፖለቲካ ዘስተኻኽሉ ዝክእል ሓደ ትግራዋይ ጥራይ ኮይኑ ተረኺቡሎ ኤርትራ በይና ንኢትዮጵያ ተዋጊኣ ኣይኮንን ኣማርፂ ዘለዎ ፀምዶ ይበሃል ኣምሓራይ ከም ኣምሓራይ ንኣብይ ኣሕመድ በይኑ ተታኺሱ ኣይክእልን እንታይ ዝግበር ፅምዶ የደልዮ ስውን ምስ መን ምስ ትግራዋይ ተረዲካ ኣብይ ኣሕመድ ከም ኣብይ ኣሕመድ ንሰሜናውያን ክዋጋ ኣይክእልን ዓቕሚ የብሉ ንሰሜናውያን ክጥፍን ትግራይ ፀምዶ የደልዩ እዩ ተረዲካ ኣብይ ኣሕመድ እውን ፀምዶ የደልዩ ምስ ትግራይ ግን እዚ ኣብይ ኣሕመድ ኣበላሽ ተረዲካ ተሳሓይቱ ድንበር በጢሱ ከይዱ ኣብ ዘይመዓራረይ ደረጃ በፂሑ ፅምዶ ኤርትራ እውን ፅምዶ የደልያ ምስ ትግራዋይ ዘይብሉ ኣይጥዕምን እዩ ደርፊ እንድያ ወፅያ ትግራዋይ ዘይብሉ ኣይጥዕምን እዩ ማዕረይ ዋይ ወልደ ሰንበት እንድየ ዘደሪፍዋ ወልደ ሰንበት ምን ድዩ ዘይኸውን የኤርትራ ህዝብ ቁጥር 3 ሚሊዮን ምናምን ገብቷል። ታጣቂ ኃይሉ እኮ 500 ሺህ እኮ ነው። ምንም 500 ሺህ አይደለም። እዛ ላይ ደግሞ ወጣቶች በጣም ነው እንትን የሚላቸውና ግዴታ ጽምዶ ይደልዩ። የኢትዮጵያ ህዝብ እኮ በርካታ እዩ ጽምዶስ ግዴታ እዩ። አምሓራይ እውን ጽምዶ ግዴታ እዩ። ኤርትራ እውን ጽምዶ ግዴታ እዩ። ምስመን እንዲህ ከሐስብካ ምን ትግራይ ትበልፍ ያም ስለነበረን ቆይታ በጣም አመሰግናለሁኝ። የዩቲዩብ ቻናሌን እየገባችሁ ፎሎ፣ ሰብስክራይብ በማድረግ አበረታቱን። የሰሜናዊ አንድነት በቲፒኤልኤፍ የበላይነት ግልጹን ነው የምንነጋገር። ማንን መፍራት አንፈልግም። እንደዚህ ምናምን ፖለቲካ ምናምን ከጽቡቅ አይኮን ክባላሽ አይኮን ናይ በሐቅ መጽዩሉ የሰሜናዊ አንድነት በቲፒኤልኤፍ የበላይነት ሕጂ መጽዩሉ አቅም ገይሩሎ ምሰባት ተፈራሪሙ ዘመነ ካሴ ዝውዳ ወዲው ምሲሳይ ንሕና ኣብ ውግእ የለናን ኣብ ሰላሚና እንካ ናይ አምሓራይ ውግእ እውን ሕጂ በሰላም መንግስት ከምዝውድ የአማራ ክልል ጦርነት ራሱ በሰላም እንዲጨረስ ነው የምንፈልገው። መንግስት ግን አይ እምቢ ካለ ግን እኔ አማራዎች በጣም እየታጠቁ ነው። በታንክ በመድፍ ምናምን እየታጀቡ ነው። እናቴን እንደ በፊቱ የአማራ እግረኛ ጦር በታንክና በመድፍ ሽፋን እየተሰጠው የሚዋጋበት ደረጃ ላይ ተደራርሶ ተፈራርሟል። እና አብይ አህመድ እንደው አማራ ክልል ሰላም ፍጠር፣ እጅን ስጥ።
የውክልና ጦርነት ሁሉ ነው የጀመርነው። ለማንኛውም ደሃን ሰንብቱ ይኹም ደሃን ኩን ይኹም ናይ ህዝቢ ትግራይ ስዒር አለ። በዚህ አጋጣሚ ሰሜናዊ አንድነታችን በቲፒኤልኤፍ የበላይነታችን ወደፊት እናንቀሳቀሳለን። ጮሽም ሪያልሽም አንተ ሰውዬ አንቺ ሴትዮ ምንም አባሽ ማንንም መቀየሪያች ጽምዶ የሚባለው ነገር እንደ ቫይረስ እንደ ኮሮና ቫይረስ ኢትዮጵያ ላይ እየተስፋፋ ነው። ሰሜናዊ አንድነት እንደ ቫይረስ እየተዘረጋጋ ነው። ማንም ሊያስቆሙ አይችልም። ሁልሽም ቤትሽን ቆልፈሽ ቁጭ የምትይበት የፖለቲካ ቫይረስ ነው ትግራይ በኩል የተረጨው። 100 ሰው ይዘህ ፖለቲካ ምን ላርግ ብለህ የዩቱብ ቻናሌ ላይ ስለሚለጠፍ እዛም ገብተህ ታየዋለህ። ሰው አባይ ብለህ። ለማንኛውም ሰላሙን እኔም ትንሽ ጋደም ልበል። ስታሊን መቀሌ በቅርቡ ትገባለች። ኤርትራ ደርሶ መቀሌ ካልገባ ፖለቲካ ክሽፈትና ውርደት ላይ ነን። ይህንም ማሰብ አለባችሁ። ምን ያክል አንድ ሰው ከአሜሪካ ሄዶ አስመራ ከአስመራ ትግራይ ሲገባ እንደማየት የሚያስደስት ነገር የለም። ስታሊን ይህን ነገር ካላረገ፣ በተለይ የስታሊን ወዳጆች በውስጥ መስመር ጻፉለት። ትግራይ ረግጦ ካልመጣ ጽምዶና ይከሽፋሉ። የኔታ ፖስቶታል። ጋዜጠኛና ተንታኝ ስታሊን ገብረስላሴ ኤርትራ መግባቱ አነጋጋሪ ሆኗል። ተመልከቱ፣ እንዳለ አነጋጋሪ ነው እሱ። ወደ ትግራይ እንዲህ ገና ትግራዋይ ኮይኑ አነጋጋሪ ዘይኮነ የለን። አወል ሲድ ከም ዝሓፀር ሪታ ስታሊን ብቁመት ይብልጾ እዩ። ይህ ድንክ በጣም እኮ ይናገራል። ለማንኛውም ዳሕን ሕደሩ። ትግራይ ትግርኛ ይስዕር። ጂቦ በሽብርተኛ እንዳትከሰስ ዮሐንስ። ማንም ሊከሰኝ አይችልም። ማንም ሊከሰኝ አይችልም። ምክንያቱም በቅርቡ አስመራ ልሄድ ነው። እናቴ ትሙት ዮሐንስ። ከሳውዲ አስመራ ቀጥታ በረራ አለ። ከአስመራ ወደ ትግራይ መግባት ይችላል። አሁን ስታሊን በሚሄደው መንገድ ማለት ነው። ከኢትዮጵያ ጋር ያለኝ ግንኙነት እኮ ቀስ በቀስ እየተቆራረጠ እኮ ቀልዳል። እንዴት ነው የምታስቡ ዮሐንስ? ያማል። እኔ በዚህ ሰዓት አዲስ አበባ ሁሉ መግባት ይችላሉ። ምክንያቱም ትግራዋይ ነኝ። አብይ አህመድ እኮ በቃ እያለቀለት እኮ እያከተመለት እኮ። ተኛ መዳም እንዳትቆጣ ነገ እውነትሽን ነው መድረስ አለብኝ። ጠዋት ይሄዳሉ። ሰላም ደሩ። ደሃን ሰንብቱ። ማናት ኢትዮጵያ? እንደዛ ብለሽ ብታስብ ይሻልሻል።